North Korea has fired multiple ballistic missiles toward the sea off its east coast on Wednesday, according to South Korea's military. ለስድስት ሳምንታት ያህል ከአሜሪካና እስራኤል ጋር ላስጨራሽ ፍልሚያ ስታካሄድ የቆየችው ኢራን የተኩስ አቁም ስምምነት ተቀብላ በድርድር ጅማሮ ሂደት ላይ በምትገኝበት በአሁኑ ሰዓት ከአሜሪካ ጋር ውዝግብ ተለይቷት የማታውቀው ሰሜናዊት ኮሪያ ተከታታይነት ያላቸው ሚሳኤሎች አስወንጭፋለች። በዚህ የተነሳ ደቡብ ኮሪያና ጃፓን ስጋት ውስጥ ገብተዋል። በመግቢያችን የተከታተላችሁት ይህን የተመለከተውን ጉዳይ ነው። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አንኳር ዘገባዎችን እናስተዋውቃችሁ። ለስድስት ሳምንታት ያህል ከአሜሪካና እስራኤል ጋር ላስጨራሽ ፍልሚያ ስታካሄድ የቆየችው ኢራን የተኩስ አቁም ስምምነት ተቀብላ በድርድር ጅማሮ ሂደት ላይ በምትገኝበት በአሁኑ ሰዓት ከአሜሪካ ጋር ውዝግብ ተለይቷት የማታውቀው ሰሜናዊት ኮሪያ ሚሳኤሎችን አስወንጭፋለች። ሚሳኤሎቹ በጃፓን ባህር ያረፉ ሲሆን በዚህ የተነሳ ደቡብ ኮሪያና ጃፓን ስጋት ውስጥ ገብተዋል። በኢራኑ ጦርነት አግዙም ብለናችሁ አላገዛችሁንም በማለት በትራምፕ በኩል ወቀሳ ከተሰነዘረባቸው ሀገራት መካከል ጃፓንና ደቡብ ኮሪያ ይገኙባቸዋል። ትራምፕ በጃፓን የሚገኘውን የአሜሪካ ጦርና የጦር መርከብ እንዲሁም የሚሳኤል መከላከያ ስርዓት እስከ ማንሳት ደርሰዋል። በዚህ መሃል ሰሜን ኮሪያ በዛሬው ዕለት አከታትላ ሚሳኤሎችን ተኩሳለች። ዓለምን ያስጨነቀው መተላለፊያ ወለል ብሎ ተከፈተም። የተኩስ አቁም ስምምነት ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን መሻገራቸው ተሰምቷል። ሆኖም ለሁለት ሳምንታት የተኩስ አቁም ስምምነት በተደረገ በሰዓታት ውስጥ በኢራን ደሴት በሚገኝ የነዳጅ ማጣሪያ ላይ ጥቃት ተፈጽሟል። ጥቃቱን ማን ፈጸመ የሚለው ግራ እያጋባ ነው። በዚህ መሃል በርካታ የመረጃ ምንጮች ጣታቸውን ወደ አንዲት የባህረ ሰላጤው ሀገር ጠቁመዋል። በተያዘ የተኩስ አቁም ንግግሩን ተከትሎ ትራምፕ ለእግረኛ ሰራዊት አስበው የጠየቁትን የ$200 ቢሊዮን በጀት ማጠፋቸው ተሰምቷል። በ40 ቀኑ ጦርነት የአሜሪካ ፌዴራል መንግስት የበጀት ወጪ ላይ ከፍተኛ ጫና የጦርነቱ ድምር ሂሳብ ይፋ ሆኗል። ትራምፕ በሚስጥር ተይዞ የቆየውንና የዓለምን የጂኦፖለቲካ ካርታ በአንድ ጀንበር ሊቀይር የሚችል እጅግ አስደንጋጭ መረጃ በዛሬው ዕለት ይፋ አድርገዋል። በኢራን ምድር ለዘመናት ሲታሰር የነበረው የኒውክሌር ሚስጥር በመንግስት ለውጥ ስም ቁልፉ ለአሜሪካ እጅ መሰጠቱን ፕሬዚደንቱ ገልጸዋል። ለዓመታት በኢራን ምድር ጥልቅ ሚስጥር ሆኖ የቆየው የኒውክሌር ጥቁር ሳጥን ዛሬ በድንገት ተከፍቷል። በመንግስት ለውጥ ስም የቁልፍ ሚስጥራቱ ባለቤትነት ወደ ነጩ ቤተ መንግስት የተሸጋገረ ሲሆን ከመሬት በታች የተቀበሩትን አስፈሪ የኒውክሌር ተረፈ ምርቶች አሜሪካ በራሷ እጅ ልታስወግዳቸው ተዘጋጅታለች ተብሏል። ዛሬ በአዲስ አበባ አዲስ መግለጫ ተሰጥቷል። መግለጫው ከኢራንና አሜሪካ የተኩስ አቁም ስምምነት ጋር የሚያያዝ ነው። ለ15 ቀናት የሚቆይ የተኩስ አቁም ስምምነት ያደረጉት አሜሪካና ኢራን በቀጥታ ወደ ድርድር ለመግባት ያሟሟቁ ነው። አደራዳሪዋ የተኩስ አቁም ስምምነቱ እንዲደረግ ከፍተኛ ጥረት ያደረገችው ፓኪስታን ናት። ሁለቱም ሀገራት የመደራደሪያ ነጥቦቻቸውን አሳውቀዋል። እንመለስበታለን። የኢትዮጵያ ገበያ አዲስ እንግዳ ሊቀበል ነው። ኢትዮጵያ ለላቲን አሜሪካዋ የግብርና ባለጸጋ ብራዚል በሯን በሰፊው ከፍታለች። ብራዚል የተለያዩ የስጋ ምርቶችንና የግብርና ውጤቶችን ወደ ኢትዮጵያ በይፋ እንድታስገባ የሚያስችላት ታሪካዊ ፍቃድ ማግኘቷን ሮይተርስ ዘግቧል። በመግቢያ ያስተዋወቅናችሁን ጉዳዮች አሁን በዝርዝር መንገር እንጀምራለን። አብራችሁን ዝለቁ። ኢራን ስታቆም ሰሜን ኮሪያ ጀመረች። የሚሳኤል ናዳ ተኮሰች። ለ39 ቀናት ከአሜሪካና እስራኤል ጋር የተፋለመችው ኢራን የተኩስ አቁም ስምምነቱን ተቀብላ በድርድር ጅማሮ ሂደት ላይ በምትገኝበት በአሁኑ ሰዓት ሌላኛዋ ከአሜሪካ ጋር ውዝግብ ውስጥ ያለችው ሰሜን ኮሪያ ተከታታይነት ያላቸው ሚሳኤሎች አስወንጭፋለች። እነዚህ በሰሜን ኮሪያ በኩል የተወነጨፉት ሚሳኤሎች የጃፓን ባህር በመባል በሚታወቀውና የዓለም አቀፍ የውሃ ክፍል በሆነው አካባቢ እንዳረፉ ዘገባዎች አመላክተዋል። አጃንስ ፍራንስ ፕሬስ በዛሬው ዘገባው ሰሜን ኮሪያ ያስወነጨፈቻቸው ሚሳኤሎች ጃፓንና ደቡብ ኮሪያን ስጋት ውስጥ ከተዋል። ሰሜን ኮሪያ ልክ እንደ ኢራን ሁሉ ከአሜሪካ ጋር በኒውክሌር ጦር መሳሪያ መታጠቅ አለመታጠቅ ጉዳይ ለዓመታት በውዝግብ ውስጥ ያለፈች ሀገር ስትሆን በብዙ ማዕቀቦችና ጫናዎች ውስጥ አልፋ ኒውክሌርን የታጠቀች ናት። ለዚህ ደግሞ የሩሲያ አስተዋጽኦ በእጅጉ የጎላ እንደሆነ ይነገራል። ከሰሜን ኮሪያ ጋር ወደ ጦርነት መግባት ወደ ኒውክሌር ሊያታኩስ እንደሚችል በአሁኑ ሰዓት ሀገሪቱን የሚዳፈር ሀገር ብዙም አይታይም። ሰሜን ኮሪያ የኒውክሌር ጦር መሳሪያን ከመታጠቅ ባለፈ የኒውክሌር አረሮችን ሊሸከሙ የሚችሉ ሚሳኤሎችን በመስራት ደጋግማ ትሞክራለች። ይህ የአሁኑ ሚሳኤል ማስወንጨፍ ሙከራዋ የዚህ ሙከራ አንደኛው አካል ነው። አናዶሉ ባሰራጨው ዘገባ ሰሜን ኮሪያ ወደ ጃፓን ባህር ያስወነጨፈችው ሚሳኤል የአጭር ርቀት ሚሳኤል ነው። ለ39 ቀናት በተካሄደው የአሜሪካ እስራኤልና ኢራን ጦርነት ሰሜን ኮሪያ ሚሳኤል ስታስወነጭፍ ይህ ለሁለተኛ ጊዜ ነው። አሜሪካ የራሷን ጦር ካሰፈረችባቸው ቀጠናዎች መካከል
አንደኛው ሁለቱ ኮሪያዎችና ጃፓን የምትገኝበት ምስራቅ እስያ ነው። በዚህ አሜሪካ በደቡብ ኮሪያና ጃፓን በ10 ሺዎች የሚቆጠሩ ወታደሮቿን አስፍራለች። ትራምፕ ኢራን ሆርሙዝን የዘጋች በመሆኑ አብረን በጋራ እናስከፍት በማለት ጥሪ ካቀረቡላቸው ሀገራት መካከል እነዚሁ ሀገራት ተጠቃሾች ናቸው። ሆኖም ሁለቱ ሀገራት እንደ ምዕራብ አውሮፓና ኔቶ ሁሉ የትራምፕን አብረን እንዋጋ ግብዣ አልተቀበሉትም። ትራምፕ ከሰሞኑ በአንድ መግለጫቸው በጃፓንም ሆነ በደቡብ ኮሪያ ላይ በይፋ ቅሬታቸውን አሰምተዋል። ትራምፕ በአንድ ንግግራቸው ለምሳሌ ደቡብ ኮሪያ ከኪም ጆንግ ኡን ወረራ ለመከላከል 45,000 ወታደር አለን፣ በጃፓን 50,000 ጦር አለን። በችግራችን ወቅት አብራቸውን ተሰለፉ ስንል ግን ጃፓንና ደቡብ ኮሪያን ጨምሮ ከአውስትራሊያ እስከ አውሮፓና ኔቶ ድረስ አንፈልግም ብለውናል ሲሉ በቁጭት ተናግረዋል። የኢራኑ ጦርነት ሲጠነክር ትራምፕ ጃፓን ኦኪናዋ ደሴት ላይ የነበረውን የአሜሪካ ጦር ትሪፖሊ ከተባለች የጦር መርከብ ጋር ወደ መካከለኛው ምስራቅ እንዲጓዝ አድርገዋል። ከዚህ በተጨማሪ ጃፓን ከሰሜን ኮሪያ ሚሳኤል ጥቃት ይከላከላል የተባለውን የሚሳኤል መከላከያ ስርዓት ጋሻ ሳይቀር ወደ መካከለኛው ምስራቅ እንዲንቀሳቀስ አድርገው ነበርም። ታዲያ ሰሜን ኮሪያ ሚሳኤሎችን አከታትላ ወደ ጃፓን አቅጣጫ ያስወነጨፈችው በዚሁ አጋጣሚ ነው። ድርድሩ ሊጀመር ነው። ከ39 ቀናት ከባድ እልህ አስጨራሽ ትንቅንቅ በኋላ ለ15 ቀናት የሚቆይ የተኩስ አቁም ስምምነት ያደረጉት አሜሪካና ኢራን በቀጥታ ወደ ድርድር ለመግባት እያሟሟቁ ነው ተብሏል። የሁለቱ ሀገራት ተደራዳሪዎች ወደ ፓኪስታን እንዲያቀኑ የፓኪስታን ባለስልጣናት ጥሪ እንዳቀረቡ ሲኤንኤን ዘግቧል። በአሜሪካ በኩል የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍና የትራምፕ አማት የሆኑት በንግዱም በፖለቲካው እውቅናን ያተረፉት ጃሬድ ኩሽነር ይሳተፋሉ። ምክትል ፕሬዚደንቱ ጄዲ ቫንስ ድርድሩን በበላይነት ለመታዘብ አብረው ወደ ኢስላማባድ ያመራሉ ተብሏል። እስካሁን ባለው ሁናቴ በኢራን አቅጣጫ የተሰየሙት ተደራዳሪዎች አልታወቁም። የድርድሮቹን ጭብጦች በተመለከተ ሁለቱም ሀገራት የመደራደሪያ ነጥቦቻቸውን አሳውቀዋል። የኢራን አንደኛው የድርድር ጥያቄ ሆርሙዝን ተቆጣጥሬ የሚያልፉ መርከቦችን ቀረጥ እያስከፈልኩ በጦርነት የወደመውን ኢኮኖሚ እንዲያገግም ላድርግ የሚል ነው። በትራምፕ በኩል የኢራን የኒውክሌር ግብዓት የሆነውና እስከ 60 በመቶ በሆነ ደረጃ እንደበለጸገ የሚነገርለት ዩራኒየም ከኢራን እጅ እንዲወጣ ይፈልጋል። እነዚህ አንኳር ነጥቦች ይሁኑ እንጂ ሌሎች በዝርዝር የተቀመጡ የመደራደሪያ ነጥቦች አሉ። በሆርሙዝ ሰርጥ የመጀመሪያዎቹ መርከቦች አለፉ። ዓለምን ያስጨነቀው መተላለፊያ ተከፍቷል። የተኩስ አቁም ስምምነቱን ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን መሻገራቸው ተሰምቷል። በመቶዎች የሚቆጠሩ በዛሬው ዕለት ሰርጡን ለማቋረጥ ወረፋ ይዘው እየተጠባበቁ ነው። የተኩስ አቁም ስምምነቱ በይፋ መታወጁን ተከትሎ በዛሬው ዕለት ሁለት ግዙፍ የጭነት መርከቦች የሆርሙዝ ወሽመጥን ማቋረጣቸውን ኒውዮርክ ታይምስ ዘግቧል። እነዚህ መርከቦች ከስምምነቱ በኋላ ቀጠናውን ካቋረጡ ቀዳሚ የባህር ላይ ትራንስፖርት አገልግሎት ሰጪዎች መካከል ተጠቃሾች ናቸው። የመርከቦች እንቅስቃሴ ዝቅተኛ ቢሆንም አንዷ የግሪክ ባለቤትነት ያላትና ሌላዋ ደግሞ በላይቤሪያ ሰንደቅ ዓላማ የምትመራው መርከብ በወሽመጡ በኩል አልፈዋል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ በየቀኑ ወሽመጡን የሚያቋርጡ መርከቦች ቁጥር እጅግ አነስተኛ ነው። በአሁኑ ወቅት ከ400 በላይ ነዳጅ ጫኝ ታንከሮችና ሌሎች መርከቦች በፋርስ ባህረ ሰላጤ ውስጥ እንቅስቃሴያቸው ተገቷል። ስምምነቱን ተከትሎ በርካቶች ለመንቀሳቀስ እየተሰናዱ ነው። አሜሪካና ኢራን ለሁለት ሳምንታት የተኩስ አቁም ስምምነት ካደረጉ ከሰዓታት በኋላ በላቫን ደሴት በሚገኘው የኢራን የነዳጅ ማጣሪያ ላይ ጥቃት ተፈጽሟል። ጥቃቱ ከባድ ጉዳት የፈጠረ ሲሆን ጥቃቱን ማን እንደፈጸመው እስካሁን የታወቀ ነገር የለም። ሆኖም በርከት ያሉ ምንጮች ጣታቸውን ወደ ኤምሬትስ እየቀሰሩ ነው። የኢራኑ መህር የዜና ኤጀንሲ በዛሬው ዕለት በነዳጅ ማጣሪያው በርካታ ፍንዳታዎች መሰማታቸውን ዘግቧል። የሁለት ሳምንት የተኩስ አቁም ከታወጀ በኋላ በደረሰው ጥቃት ግን አሜሪካም ሆነ እስራኤል ድምጻቸውን አላሰሙም። የኢራን መንግስት በጥቃቱ በሰውም ሆነ በንብረት ላይ ስለደረሰው ጉዳት ዝርዝር መረጃ አልሰጠም። በርካታ ብዙሃን መገናኛዎች ግን በስከዛሬው ጦርነት በመከላከል ብቻ የተመሰረተ መልስ በግዛቷ ውስጥ ስታደርግ የነበረችው ኤምሬትስ ጥቃቱን ሳትፈጽም አልቀረችም ብለዋል። ኤምሬትስና ሳዑዲን ጨምሮ የገልፉ ሀገራት ጦርነቱ እንዳይቆም ትራምፕ የቴህራን መንግስት ጨርሶ እንዲያዳክምላቸው ፍላጎት አላቸው። ማጣሪያውም በኢራን የኃይል ዘርፍ ቁልፍ ከሚባሉ ተቋማት መካከል ሲሆን በዚህ ላይ የሚደርሱ ውድመት የተኩስ አቁም ስምምነትን ሊያውክ ይችላል። በሌላ መረጃ የትራምፕ አስተዳደር ቀደም ሲል የኢራኑን ጦርነት ለማስቀጠል የጠየቀውን በጀት መቀነሱ ዛሬ ተሰምቷል። እንደ ዋሽንግተን ፖስት ዘገባ የትራምፕ አስተዳደር በኢራን ላለው ጦርነት የጠየቀውን በጀት ከ80 እስከ 100 ቢሊዮን ዶላር መቀነሱን የተሰማው የተኩስ አቁም ስምምነት መሰማቱን ተከትሎ ትራምፕ ለጦርነት ሊያወጡ ከጠየቁት በጀት 212 ቢሊዮን በግማሽ መቀነሳቸው ታውቋል።
የበጀት ጥያቄውን በቅድሚያ ያቀረበው የኢራኑን ጦርነት እየመራ ያለው ሴንትራኮም መሆኑ ታውቋል። ጦርነቱ 40ኛ ቀኑ ላይ ማቆሚያ ማግኘቱን ተከትሎ የጦርነቱ የበጀት እቅድ በግማሽ መሰረዙን የፔንታገን ምንጮች ገልጸዋል። አያቶላህና የኢራን ጦር ከፍተኛ አመራሮችን በመግደል የጀመረው የአሜሪካ ብርቱ ቁጣ እስካሁን $84 ቢሊዮን ያስወጣ ነው። ሁለት ግዙፍ የጦር መርከቦችን ለአንድ ወር ለጦርነት ለማሰለፍ በርካታ ጀቶችን ማሰማራት፣ በየቀኑ በርካታ ኢላማዎችን የሚመቱ ፈንጂዎችን ማቅረብ የአሜሪካ ፌዴራል መንግስት ላይ ጠንከር ያለ የውጭ ጫና አድርሷል። አሜሪካ በቀል ላለፉት 40 ቀናት በኢራን ጦርነት በአማካይ $2.1 ቢሊዮን እንደ ቀልድ ታወጣ ነበርም። በዝርዝር ወጪ ምልከታው ለባህር ኃይል ዘመቻዎችና ነዳጅ እስከ $18 ቢሊዮን የወጣ ሲሆን ለልዩ ኮማንዶ ዘመቻዎች $6.2 ቢሊዮን፣ ለደህንነትና የስለላ ተግባር ደግሞ ከ$6 ቢሊዮን በላይ እንደወጣ የፔንታገን ምንጮች መግለጻቸውን ዘገባው አክሏል። ፔንታገን ባለፈው ሳምንት የ$200 ቢሊዮን በጀት ጠይቆ የነበረ ሲሆን በዋነኝነት የእግረኛ ጦር ዘመቻ ለማድረግ ሐሳብ እንዳለው ነበር ዘገባው የጠቆመው። የዘመቻው በተኩስ አቁም ስምምነት መቅረት በጀቱን በግማሽ ማስቀረቱን የታወቀው ትራምፕ ዝርዝር ስምምነቱን ይፋ አደረጉ። የኢራን ጥቁር ሳጥን ተከፈተም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚስጥር ተይዞ የቆየውንና የዓለም የጂኦፖለቲካ ካርታ በአንድ ጀንበር ሊቀይር እንደሚችል የሚነገርለትን መረጃ ይፋ አድርገዋል። በኢራን ምድር ለዘመናት ሲታሰር የነበረው የኒውክሌር ሚስጥር በመንግስት ለውጥ ስም ቁልፉ ለአሜሪካ እጅ መሰጠቱን ፕሬዝዳንቱ ገልጸዋል። ለዓመታት በኢራን ምድር ጥልቅ ሚስጥር ሆኖ የቆየው የኒውክሌር ጥቁር ሳጥን በድንገት ተከፍቷል። በመንግስት ለውጥ ስም የቁልፍ ሚስጥራቱ ባለቤትነት ወደ ነጩ ቤተ መንግስት የተሸጋገረ ሲሆን ከመሬት በታች የተቀበሩትን አስፈሪ የኒውክሌር ተረፈ ምርቶች አሜሪካ በራሷ እጅ ልታስወግዳቸው ተዘጋጅታለች። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢራን ውስጥ ውጤታማ የተባለ የመንግስት ለውጥ መደረጉን ገልጸው አሜሪካ ከአዲሱ አመራር ጋር በቅርበት ትሰራለች ብለዋል። በትሩዝ ማህበራዊ ትስስር ገጻቸው ባስተላለፉት መልእክታቸው ኢራን ከእንግዲህ የዩራኒየም ማበልጸግ ስራ እንደማታከናውንና ባለፈው ዓመት በአሜሪካ የቢ2 ቦምብ ጣይ አውሮፕላኖች ጥቃት ተመተው የፈራረሱ የኒውክሌር ተረፈ ምርቶችን ከሀገሪቱ ለማስወገድ ስምምነት ላይ መደረሱን ተናግረዋል። እነዚህ ቦታዎች በአሁኑ ወቅት በአሜሪካ ስፔስ ፎርስ ሳተላይት ክትትል ስር የሚገኙ ናቸው። ትራምፕ ይህን መረጃ ይፋ ያደረጉት በሁለቱ ሀገራት መካከል የሁለት ሳምንት የተኩስ አቁም ስምምነት ከተደረገ በኋላ ነው። ትራምፕ እንዳሉት አሜሪካ ለኢራን የንግድ ታሪፍና የማዕቀብ እፎይታ ለመስጠት ከወዲሁ ድርድር ጀምራለች። ቀደም ብለው ከቀረቡት 15 የሰላም ነጥቦች መካከል አብዛኞቹ ተቀባይነት አግኝተዋል። ይሁን እንጂ ፕሬዝደንቱ አሁንም ጥብቅ ማስጠንቀቂያ ከመስጠት አልተቆጠቡም። ማንኛውም ሀገር ለኢራን ወታደራዊ ጦር መሳሪያ የሚያቀርብ ከሆነ ወደ አሜሪካ በሚልካቸው ምርቶች ላይ 50% ተጨማሪ ታሪፍ ወዲያውኑ እንደሚጣል አስታውቀዋል። በአሁኑ ወቅት በኢራንና በአሜሪካ መካከል ያለው ውጥረት ጋብ ብሎ የታየ ሲሆን በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጥሮ የነበረው የሆርሙዝ የባህር ሰርጥም ለትራንስፖርት ክፍት ሆኗል። ይሁን እንጂ እስራኤል ይህ የተኩስ አቁም ስምምነት በሊባኖስ ያለውን ወታደራዊ እንቅስቃሴ እንደማይጨምር በመግለጿ በቀጠናው ያለው ሰላም አሁንም ስጋት የተጋረጠበት ነው። ትራምፕ ይህንኑ ስምምነት የዓለም ሰላም የሰፈነበት ትልቅ ቀን በማለት የገለጹት ሲሆን የኢራን ባለስልጣናት እስካሁን ስለ ዩራኒየም ዝውውሩ በይፋ ያሉት ነገር የላቸውም። በትራምፕ በኩል በድንገት የተሰማው የኢራን የመንግስት ለውጥና የዩራኒየም ዝውውር መረጃ በቀጠናው አዲስ የታሪክ ምዕራፍ ሊከፍት እንደሚችል ቢነገርም ብዙዎች ግን አሁንም በከፍተኛ ስጋትና በጥያቄ ምልክት ውስጥ ናቸው። አሜሪካ ከአዲሱ አመራር ጋር በመሆን የኒውክሌር ስጋቶችን ለማስወገድ የምታደርገው ጥረት በእርግጥ ለዓለም ዘላቂ ሰላም ያመጣ ይሆን ወይንስ በስፔስ ፎርስ የታገዘ የሳተላይት ክትትልና ይፋ የተደረጉት ጥብቅ የንግድ ማዕቀቦች ኢራንን ወደ ከፋ ቀውስ ይገፋፏታል የሚለው ጉዳዩ ገና በመጀመሪያው ምዕራፍ ላይ ያለ በመሆኑ በቀጣይ የሚከሰቱ ሁናቴዎች ለዚህ አንገብጋቢ ጥያቄዎች ምሉ ምላሽ እንደሚሰጡ ይጠበቃል። ከአዲስ አበባ ስለ ተኩስ አቁም ስምምነቱ ዛሬ ከአዲስ አበባ አዲስ መግለጫ ወጥቷል። መግለጫው ከኢራንና አሜሪካ ተኩስ አቁም ስምምነት ጋር የተያያዘ ነው። የአፍሪካ የዲፕሎማሲ ማዕከል በሆነችው አዲስ አበባ የሚገኘው የአፍሪካ ህብረት ኮሚሽን በአሜሪካና በኢራን መካከል የተደረሰውን አስቸኳይ ተኩስ አቁም ስምምነት በይፋ ደግፏል። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ በአዲስ አበባ በሰጡት መግለጫ በፓኪስታን አደራዳሪነት የተገኘው ይህ ውጤት ለዓለም ሰላም ትልቅ ፋይዳ አለው ብለዋል። በአሜሪካና በኢራን እስላማዊ ሪፐብሊክ መካከል የተደረገው አስቸኳይ ተኩስ አቁም ስምምነት በደስታ እንደሚቀበሉት ተናግረዋል። በፓኪስታን ጠቅላይ ሚኒስትር ይፋ የተደረገውን ይህን ስምምነት ሊቀመንበሩ የሚደነቅ አመራርና ግጭትን ለመቀነስ የታየ ቁርጠኝነት በማለት ገልጸውታል።
ለዚህ ውጤት መገኘት ከፍተኛ የዲፕሎማሲ ጥረት ላደረጉት እንደ ኦማን፣ ቱርክና ግብጽ ላሉ ሀገራት ምስጋናቸውን አቅርበዋል። ግጭቱ በዓለም አቀፍ ደረጃ በተለይም በአፍሪካ የነዳጅ አቅርቦትን በማስተጓጎል የሸቀጦችን ዋጋ በመጨመር ከፍተኛ የዋጋ ግሽበት አስከትለው እንደነበር ተናግረዋል። ይህ የተኩስ አቁም ስምምነት በግጭቱ በቀጥታም ሆነ በተዘዋዋሪ ለተጎዱ ህዝቦች እፎይታን ይሰጣል ብለዋል። የአፍሪካ ህብረት በኢስላማባድ ለተጀመረው የሰላም ንግግር ሙሉ ድጋፉን የገለጸ ሲሆን ሁሉም ወገኖች ለዘላቂ ሰላም እንዲሰሩም ጥሪ አቅርበዋል። ሰላምና ሁሉን አቀፍ ውይይት ለዓለም አቀፍ ቀውሶች ብቸኛው መፍትሄ መሆኑን በመግለጫው ተመላክቷል። ይህ ስምምነት በዓለም አቀፍ መድረክ ያለውን ውጥረት በመቀነስ ረገድ ትልቅ ፋይዳ እንደሚኖረውና ለወደፊት የዲፕሎማሲ ግንኙነት መንገድ እንደሚከፍት ተገልጿል። ይህ የተኩስ አቁም ስምምነት ለኢኮኖሚ ማገገምና ለዓለም ሰላም ትልቅ ተስፋን እየፈነጠቀ ነው። የአፍሪካ ህብረትም ይህ ስምምነት ወደ ዘላቂ ሰላም እንዲሸጋገር ጥሪውን አቅርቧል። የብራዚል ስጋ ወደ ኢትዮጵያ ገበያ። ኢትዮጵያ ለላቲን አሜሪካዋ የግብርና ባለጸጋ ብራዚል በሯን በሰፊው ከፍታለች። በዚህም ብራዚል የተለያዩ የስጋ ምርቶችንና ሌሎች የግብርና ውጤቶችን ወደ ኢትዮጵያ በይፋ እንድታስገባ የሚያስችላትን ፍቃድ እንዳገኘች ሮይተርስ ዘግቧል። ብራዚል የበሬ የዶሮና የአሳማ ስጋን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ የሚያስችላትን ይፋዊ ፍቃድ ማግኘቷን የሀገሪቱ የግብርና ሚኒስቴር አስታውቋል። ይህ ስምምነት ይፋ የሆነው ባለፈው ማክሰኞ ሲሆን በቅርቡ ስልጣን በያዙት የብራዚል ግብርና ሚኒስትር አንድሬ ዴ ፓውላ አማካይነት የተገኘ የመጀመሪያው ትልቅ የገበያ ዕድል ነው። ኢትዮጵያ በ130 ሚሊዮን የሚገመት የህዝብ ቁጥር ያላት ሲሆን ለብራዚል የግብርና ምርቶች ምስራቅ አፍሪካ ትልቅና ወሳኝ የገበያ መዳረሻ መሆኗ ተመላክቷል። ብራዚል ባለፈው የፈረንጆች ዓመት ከ500 በላይ አዳዲስ የግብርና ምርቶች መዳረሻ ገበያዎች መክፈት የቻለች ሲሆን የአሁኑ የኢትዮጵያ ስምምነትም የዚህ አካሄድ አንደኛው አካል ነው። ይህ ስምምነት ኢትዮጵያ ወደ ዓለም አቀፉ የንግድ ድርጅት WTO ለመቀላቀል ለምታደርገው ጥረት ትልቅ ድጋፍ አለው ተብሏል። ሁለቱ ሀገራት በቅርቡ የገበያ ተደራሽነት ፕሮቶኮል የተፈራረሙ ሲሆን የንግድ መሰናክሎችን በመቀነስ የሁለትዮሽ ግንኙነታቸውን ያጠናክራል ተብሏል። ኢትዮጵያ ከተለያዩ ሀገራት ጋር የንግድና የዕዳ ሽግሽግ ስምምነቶችን እያደረገች ባለችበት በአሁኑ ወቅት ይህ የብራዚል ስጋ ምርቶች ገበያ መከፈት የኢኮኖሚ ማሻሻያ ተጨማሪ ግብዓት ነው። በሁለቱ ሀገራት መካከል የተጀመረው አዲስ የንግድ ምዕራፍ በኢትዮጵያ ስጋ ምርት አቅርቦት ላይ ትልቅ ተጽዕኖ ይኖራል ተብሏል። የብራዚል ምርቶች ወደ ገበያው መግባት የዋጋ መረጋጋትን ያመጣል ወይስ የሀገር ውስጥ አምራቾችን ይፈትናል የሚለው የብዙዎች ጥያቄ ነው። የንግድ ትስስሩ ግን ለኢኮኖሚ እድገቱ ትልቅ ግብዓት እንደሚሆን ታምኖበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።